ጤና ይስጥልኝ እንዴት አላችሁ? የዘነበ ወላ አይፐሲዜ ከተሰኘው መጽሐፍ ላይ ጨዋ ማጅራት መቼዎች የሚለው ልጋብዛችሁ። ጣሊያን ካፈራቻቸው ለዘኛ ወይም ኮሜዲያን ቶቶ አንዱ ነው። በሲኒማ ተመልካቹ ማህበረሰብ ዘንድ ባስቂኝ አተዋውን ችሎታው ድፍን ዓለም የቻርሊ ቻፕሊንን ያህል አሳምሮ ያውቀዋል። በአንድ ወቅት ሆድ ባሰው፣ ራሱን ለመግደል ፈለገ። በዚህ ውሳኔው ጸንቶም ሮም ከተማ ከሚገኝ ትልቅ ድልድይ ላይ ዘሎ በመፈጥፈጥ ለመገላገል ወሰነ። ሚስጥሩን ለማንም ትንፍሽ ሳይል ወደ ድልድዩ ተጓዘና በአቅራቢያው የተንጠለጠለውን ማስታወቂያ ሲመለከት ከዚህ ድልድይ ተፈጥፍጦ መሞት ክልክል ነው በጉልህ ተጽፏል ማስገንዘቢያው። ደረገጠ። አይ በቃ ሕግን ከምጥስ ሕገ ወጥ ሆኖ መኖር ይሻላል አለና ማጅራት መች ሆነ። ሰወር ያለ ቦታ ላይ ቆሞ ማኒናልቶ ይል ጀመር። እጅ ወደ ላይ ማለት ነው። ኦሮምኛ አስመሰልኩት እንዴ? ይሆን። ተዘራፊዎቹ ከሕይወታቸው ይልቅ ንብረታቸው መዘረፉን መርጠው እጃቸውን በቅልጥፍና ይሰቅላሉ። ይፈትሽና በችስተው እየተበሳጨ በሞጃው እየተደሰተ ዘረፋውን አጧጧፈው። ሀድራው ጦፈለት። ሞቅ ደመቅ ያለ ኑሮውን ተያያዘው። ከዕለታት በአንድ ቀን ከተረገመች ሰዓት ከማዕተኛው ማጅራት መቺ ጋር ተፋጠጠ። እንደለመደው ቀደም ብሎ ደንበኞቹን በሚያስበረግገው ቋንቋ እጅ ወደ ላይ ሲል ሰውየው እጁን አነሳና ቆይማ ያለኝን እኔ ልስጥህ ብሎ በገንዘብ ምትክ ከኪሱ ሽጉጥ አወጣና ደገነበት። እጅ ወደ ላይ አለዋ በተራው በሰይጣናዊ ድምፅ። ድምፁን እንደ መብረቅ አስገምግሞ አስበርግጎ አሰማው። ተረጋግቶም ሙግት ገጠመ። እኔ ነኝ መጀመሪያ የማረኩ፣ በፍጥነት ቃታ መሳቤ ነው፣ ብትማረክ ይሻልሃል። ተኩስ አለው አስገምጋሚው ድምፅ። ተገርሞ ድፍረቱና በራስ መተማመኑ አስደንቆት ለመሆኑ አንተ ማነህ አለው። አልካምፓኔ። መጋኛ እንደመታው ጭው አለ። የደገነውን ጠመንጃ ወዲያ ጣልና የማረከው ሰውዬ ጫማ ላይ ወደቀ። በመላው ዓለም የማፊያዎች ንጉሠ ነገሥት እኮ ነው። ስሙን እንደሰማ ሽጉጡን ባይጥል ኖሮ ወንድ አታቀም ብሎ እንደ ዶሮ ጠምዝዞ በጣለው ነበር። ያ ከድልድይ ሊፈጠፈጥበት የአዳሜ ሲያርበደብድበት የነበረን ሞት በደቂቃ ዕድሜ ባስጨለጠው። ገልበው ማንነቱን እስኪያሳዩት የሚጠብቅ አይደለምና ጨዋ ማጅራት መቺ ነውና የደንበኞቹን ልክ ያውቃልና እጁን ሰጠ። የመዲናችን ጨዋ ማጅራት መቺዎች እስከ ዛሬ ከካምፓኒ ጋር የተገናኙ አይመስለኝም። አንድ ቀን ለቶቶ ፊት ለፊት ተገጣጥመው ልካቸውን ያውቁት ይሆናል። እስከዚያው የኳስ ንጉሡ ፔሌ የሚመክረንን እናስታውስ። አታምሽ ይለናል ፔሌ። እግር ጥሎን ግን ማምሸታችን አይቀርም። አዛውንት ወዳጄና መምህሬ የኔታ ስብሐት ለአብ ገብረ እግዚአብሔር በቀን ጎዶሎ ከአንድ ሁለት ሶስቴ ከጨዋ ማጅራት መቺዎች ጋር ተገጣጥሞ እንዴት እንደተላለፉ እንዲህ አወጋኝ። እድለኛ ስለሆንኩ ማጅራቴን ሳይሆን ኪሴን በሰላም አስመትቼ ተመልሻለሁ። ሌላው ወጣት ከመሽታ ቤት ሲወጣ በጨዋ ማጅራት መቺዎች ተከበበ። ጓደኛው ጥሎት ሮጧል። የተከበበው ከባቢዎቹን ምን እንደፈለጉ ሲጠይቃቸው ገንዘብ አሉት። ያለውን ሰጣቸው። ከመካከላቸው አንዱ ተጠግቶ እንዲፈትሸው ካደረገ በኋላ በሰላም ወደ ሰፈሩ አዘገመ። ሌላ ወጣቱ አቀንቃይ ምሽቱን ሲጨፍርበት ከነበረ ሆቴል አመሻሽቶ ቅርብ ወደ ነበረ ቤት አቆራርጦ ይጓዛል። ከበስተኋላው ድምፅ ሰምቶ ዞር ሲል ከፊቱ አንዱ ገጭ አለ። አቀንቃኙ ደነገጠ። ጨዋ ማጅራት መቺዎች ግን አረጋጉት። ይኸውልህ አንተን የመሰለ ለወደፊት ተስፋ ያለውን ድምፃዊ መተን ችግር ላይ የምንጥል አውሬዎች አንምሰለ። አድናቂዎችህ ነንና ማሳዘን አንተን አንፈልግም። ስለዚህ ኪሴ ያለውን ገንዘብ ስጠንና ቤት ድረስ ሸኝተንህ እንመለስ። ድምፃዊው ጊዜ አላጠፋም። ኪሱ ያለውን 40 ብር አወጣና አስረከበ። ቆይ አሉት። ቆመ።
እንካይነን ብለው 5 ብር ለቁርስ ይሁን አሉት። እየተገረመ ያሉትን አደረገ፣ ተቀበለ። በቃላቸው መሰረት ሸኝተውት ቤቱ መግባቱም በቅርብ ያጫወተኝ ከወዳጆቹ አንዱ ነው። የከንፈር ወዳጁን ቤቷ ድረስ ሸኝቷት አደገኛው መረብ ውስጥ የገባው ወጣት ደግሞ እንዲህ ያወጋናል። ጨለም ያለ ስፍራ ጋር ስደርስ ቁም የሚል ድምፅ ሰማሁ። ጸጥ ብዬ ፍጥነት ልጨምር ስል አንዱ መንገዱ ዘጋብኝ። አንዳች የሚያክል ሴንቲውን ደግኗል። ከዚህ በኋላ የሚሉኝን ከመስማት ውጭ ምንም አማራጭ እንደሌለ ይገብቶኛል። ጃኬትን አውልቀው በርዶኛል አለኝ አንደኛው። ቆዳ ጃኬቱን አውልቄ በብሽቀት ልወረውረው ስል ቀደም ብዬ ያላየው ሰው ከኋላዬ በካልቹ አለኝ። ምንድን ነው? ቀስ ብላ አውልቅ፣ አንተ ልትቀደው ነው እንዴ? ካሁን በኋላ እኮ ጃኬቱ ያንተ አይደለም የኛ ነው። ያደረኳት የስፖርት ጫማ አሪፍ ነበረች። ወረቷም አልወጣልኝም። አውልቄ እንዳስረክብ ታዘዝኩ። ያሉኝን አደረኩ። ጠጠራማውን መንገድ እየተወላከፍኩ ወደ ቤቴ ያዘገምኩ። ምናልባት ከአንድ 10 ዓመታት በፊት 2 የታወቁ የቦክስ ክለቦች የዋንጫ ማጣሪያ ውድድር ያደርጋሉ። ሁለቱም በመጨረሻ ከባድ ሚዛን ተጫዋቻቸው ማሸነፍ ላይ ነው እድላቸው የተወሰነው። የእኛ ተጫዋቾች ይሸነፋል ብለው የገመቱት ቡድን አባሎች ማታ ተሰባስበው ይመካከራሉ። በምክክራቸው ያሸንፋል ብለው የገመቱትን ተጫዋች ፈልገው በመፈንከት ለነገ ጨዋታ ብቁ እንዳይሆን ማድረግ እንዳለባቸው ወሰኑ። ተጫዋቹ ሻይ ቡና እያለ የሚያመሽበትን ቡና ቤት ቀድመው አውቀውታል። በዚህ ፊልሚያ ቀድመው ጨዋታቸውን የጨረሱት ተጫዋቾች ተደባድበው ቢጎዱም በቡድናቸው ላይ የሚያስከትሉት ጉዳት እንደሌለ ታምኖበት ወደ መፋለሚያው ቡና ቤት ሄደው ተቧቅሰው ቦክሰኛውን ፈንክተው እንዲመለሱ ተላኩ። ያሰቡት ቡና ቤት ሲደርሱ የከባድ ሚዛን ቦክሰኛውን አገኙት። እርሱ ሰይጣናዊ መረባቸው ውስጥ መግባቱን አላወቀም። ነገር እንዲያቀጣጥል የተመረጠው የቀላል ሚዛን ቦክስ ተጫዋች ድምፁን ከፍ አድርጎ ነገ መቼም ተአምረኛ የቦክስ ጨዋታ የምናይበት ቀን ነው። ሰማይ ከፍ ምድር ዝቅ ብትልም ዋንጫው እንደሆነ ከኛ ክለብ እጅ አይወጣም ይላል። የከባድ ሚዛን ተጫዋቹ ዞሮ ሲያይ ከተቃራኒው ቡድን ጨዋታውን በጥሩ ውጤት የጨረሰው ቀላል ሚዛን ቦክሰኛ ነው የሚለፈልፈው ቆሞ። ታዲያ እዚህ መጥተህ የምትለፈልፈው ማንን ለማስፈራራት ነው? አንተ ጭባ አለው። ጭባ የተባለው እንደ ጥይት አንባርቆ ብድግ አለ። ማን ነው ጭባ? አንተ እኔ ጭባ? አንተ ውሻ ከፈለክ ይጓጣለን። ወንድ እኔ ካልከና እንውጣ። እዚህ ሰው ፊት አይደለም መለፍለፍ። ተከተልና ጠረጴዛውን ገፍትሮ ሮጦ ከቡና ቤቱ ወጣ። የከባድ ሚዛን ቦክሰኛው ደሙ ፈልቶ ያንን ቀላል ሚዛን ቦክሰኛ እንደ ትኋን ጭፍልቅ ሊያደርገው ተከትሎት ይወጣል። ከውጭ ያደፈጠው ኃይል በድንጋይ ሩምታ ተቀበለዋ። ግንባሩ ተተረከከ። በሚቀጥለው ቀን ጨዋታ ክለቡን ወክሎ መሰለፍ አልቻለም። የተጻራሪው አባል ቡድን በፎርፌ አሸናፊ ሆነ። አይቻልም የኛ ልጅ አይቻልም፣ አይቻልም ናናናናና ተዘፈነለታ። ያም የፔሌን አታምሽ ምክር ያልሰማ ተጫዋች ለክለቡ ውድቀት ምክንያት በመሆኑ አነባ። ጨዋ ማጅራት መቼዎች ጨለማን ተገን ማድረግ ብቻ ሳይሆን በብርሃንም ይመጡብሃል። አንዳንዴ ከአንድ ጓደኛዬ ጋር በዚህ ርዕሰ ጉዳይ ላይ ስናወጋ ብዙ ጊዜ አላመሽም። ካመሸውም የፖሊስ እርዳታ የማገኝበት አካባቢ መርጣለሁ። የማመሽበትን አካባቢ የጸጥታ ሁኔታ አስቀድሜ ያጣራለሁ። በዚህ ስልት ስለምጓዝ ጨዋ ማጅራት መቼዎች እስካሁን አጋጥመውኝ አያውቅም ብሎኛል። የጓደኛዬ ምክር ግን ተግባራዊ ላድርጋት መሰለኝ። ጥሩ ናት። ወንጀልን አስቀድመን ለመከላከል ሁኔታውን ማጣራት ተገቢ ነው። ስመጥሩ የታሪክ ጸሐፊ ጋዜጠኛ ጳውሎስ ኞኞ በ60ዎቹ ውስጥ አንድ ጥያቄ አለኝ የተባለውን አምድ አዲስ ዘመን ጋዜጣ ላይ ሲያዘጋጅ አንድ አንባቢ እንዲህ ጻፈለት። ጳውሎስ፣ ሰሞኑን ማጅራት መቼዎች ያጋጥመውኝ መፈጠራቸውን እስኪጠሉ አናፈጥኳቸው። ነገር ግን ከሁለት በላይ ስለሆኑብኝ ተረታሁ። በርካታ ገንዘብና አስፈላጊ ዶክመንት ዘረፉኝ። አሁን አንተን የምጠይቅህ ገንዘቡን ይውሰዱት፣ ዶክመንቱን ግን በአንተ በኩል ይላኩልኝ ሲል አዛውንቱን ጋዜጠኛ አማላጅ ላከው። ጨዋ ማጅራት መቼዎቹም ይህንን አይተው በፍጥነት መልስ ጻፉ። መታኋቸው ላለው ዋሽቷል። ደህና አድርገን ስናቀምሰው
ኧረ በወንድ ልጅ አምላክ እያለ ያናፋው እሱ ነው። በርካታ ገንዘብም አልነበረው። በእርግጥ መጠነኛ ገንዘብ ነበረው። ያንን ለዕለት ፍጆታችን ተጠቅመንበታል። መንጃ ፈቃዱ ግን ከእኛ ይልቅ ለእርሱ ስለሚጠቅመው በአንተ በኩል እንዲደርሰው ልከንለታል። ጳውሎስ መንጃ ፈቃዱ እንደደረሰው ባለንብረቱ መጥቶ እንዲወስድ ጋብዞ አንጃ ግራንጃውን ሲቋጭ የኔን ነገር ግን አደራ ዓለማየሁ ገላጋይ ውልብታ ከዛ ላይ የዘላፊ ሰፈር ጀግና የሚለውን ልጋብዛችሁ። ዘላፊ ሰፈር የተመሠረተው ባላምባራስ ወሬው ዘለቀ ርስት ላይ ነው። ዘላፊ ሰፈር ከላይ መዛበቻ ጠጅ ቤት ራስጌውን ደግፎታል። ከታች ሸርዳጅ ምግብ ቤት አደግድጎ የዘላፊ ሰፈር ነፍስ እስኪወጣ የሚጠብቅ አስተማሚ መስሏል። መካከል ላይ ድንቄም ሻይ ቤት፣ ኡኡቴ ባልትና፣ ቦጭቅ ሳጠራ ሥራ፣ መጋጫ ጫማ ቤት፣ ለካፊ ልብስ ቤት፣ አሽሟጣጭ ወፍጮ ቤትና የዘላፊ ሰፈር ሸማቾች ኅብረት ሥራ ማኅበር ይገኛል። እነዚህና ሌሎች ንግድ ቤቶች ከመኖሪያዎቹ ጋር ተደምረው እንደ መሠዊያው ምኵራብ የከበቡት የባለ ርስቱን የባለ አምባራስ ወሬው ዘለቀን ባለ ሁለት ድርብ የጭቃ ቤት ነው። ባለ አምባራስ ከሞቱ ዘመንም የላቸው። ኩራተኛውን ቤት የሚወርስ አንድ ልጅ ብቻ ትተው አልፈዋል። ልጃቸው የት ነበርክ ወሬው የዘላፊ ሰፈር ጀግና እንደሆነ ይነገርለታል። ጀግንነቱ ማርኮ አንበርክኮ ወይም ገድሎ አቁስሎ እንደማይሆን ግልጽ ነው። ለዚህማ ዘላፊ ሰፈር አልታደለችም። የዘላፊ ሰፈር ጀግና ጀግንነቱን ዘልፎ ያስመሰከረ ነው። ጠላቱን በሽርደዳ በሽሙጥና በአግቦ ኩም ያደረገ ከፍ ከፍ ይላል። የሚፈልገውም ቢያደርግ ከልካይ የለበትም። ባፉ ይታፈራል፣ ይፈራል። እና የት ነበርክ ወሬው በዘላፊ ሰፈር ባፉ የተሸረገደለት ለመሆን በቅቷል። ምላሱን ከሰገባው ሲያወጣ ዘመድ አዝማድ አይልም። አምቻ ጋብቻ አይመልሰውም። ያቆሰለውን ቀርቶ የገደለውን እንኳን በምላስ ከማንገብገብ አልፎ እጁን ለጥቃት አያነሳም። አንድ ጊዜ ሚስቱ ውሽማ መያዟ ይወራ በነበረበት ሰሞን እቤቱ አስደግሶ አዝማሪ አቁሞ ሚስቱን እንዲህ ሲል አዘፈነላት አሉ። ከጤፍ አቅም ሽርክት፣ ከአንቺ አቅም ውሽማ። ተሾፈ አይደለም ወይ ይህን ሰሞንማ በልልኝ እስኪ ቀላል ተሾፈ። ግሩም የዓለማችን ምርጥ ታሪኮች ከተሰኘው የግሩም ተበጀ ሁለተኛ መጽሐፍ ላይ የዴል ካርኒጌ ደብዳቤ የሚለውን ልጋብዛችሁ። የዴል ካርኒጌ ደብዳቤ። አንዴ ምን ሆነ መሰላችሁ? አንዲት ሴት ለአሜሪካዊው ደራሲ ዴል ካርኒጌ ደብዳቤ ጻፈች። ዴል ካርኒጌ በሬዲዮ ስለ አብርሃም ሊንከን ንግግር አድርጎ ነበር። እናም በንግግሩ በርካታ ታሪካዊ ቀናትን አሳስቶ ነበር የጠቀሰው። ሴትየዋ ደግሞ የአብርሃም ሊንከን ቀንደኛ አድናቂ ነበረች። ስለዚህም ቁጣ ያዘለ ደብዳቤ ጻፈችለታ። የአብርሃም ሊንከንን ሐሁ የማታክ ከሆነ ለምን ሬዲዮ ላይ ቀርበህ ትዘባርቃለህ? በጣም አሳፋሪ ነው። ካላወቅክ መጀመሪያ መጠየቅ፣ ማንበብ፣ ማጣራት፣ ከዚያ ለወሬው ትደርስበታለህ አለችው። ዴል ካርኒጌ ዝነኛ ነው። በርካታ ባለከፍተኛ ሽያጭ መጻሕፍትን ጽፏል። በጣም ተናደደ፣ በሸቀ። ስለዚህም ወዲያውኑ ሴትየዋ በጻፈችበት ንዴትና ብስጭት ልክ እሱም በንዴት ብው ብሎ ለሴትየዋ መልስ ጻፈ። ግን ደግሞ መሽቶ የቤት ሠራተኛውም ሄዶ ስለነበር ደብዳቤውን ነገ ጧት ልከዋለሁ ብሎ እዚያው የጻፈበት ጠረጴዛ ላይ ትቶት ወደ መኝታ ቤት ሄደ።
ጠዋት ደብዳቤውን ፖስታ ውስጥ ሊጨምረው ሲል እንደ ዘበት አይታደረገው። በጻፈው ነገር ትንሽ ቅር ተሰኘ። አይ እኔማ በዛሁት፣ ሴትየዋ ይህን ያህልም እኮ አልዘለፈችኝም፣ ይህ ሁሉ ንዴትም አይገባትም አለ። እናም ደግሞ ነገሩን መለስ ብሎ ሲያየው ሴትየዋ እኮ ትክክል ነች። ስለዚህም ደብዳቤውን ቀደደና ሌላ ከመጀመሪያው ፈጽሞ የተለየ ደብዳቤ ጻፈ። እዚህኛው ደብዳቤ ውስጥ ምንም ንዴት፣ ብስጭት፣ ተደፈርኩ ባይነት የለም። ይልቁንም ስህተቱን ስለጠቆመችው አመሰገናት። ባለውለታዬ ነሽ አላት። ግን ደግሞ እንዲህ ሲል አሰበ። በ12 ሰዓት ጊዜ ውስጥ ይህን ያህል ለውጥ ከመጣ ለምን ለተጨማሪ ጥቂት ቀናት አልጠባበቅም? ምን የሚያስቸኩል ነገር አለ? የለም። ስለዚህም አንድ ሙከራ አሰበ። ዳግመኛ የጻፈውን ደብዳቤ መልሶ እዛው ጠረጴዛ ላይ ተወው። ምሽት ላይ ደብዳቤውን ሲያነበው የተወሰኑ ቃላትን ለወጠ። ለ7 ቀናት ያህል ቀጠለ። በሰባተኛው ቀን ደብዳቤውን ሲያነበው የፍቅር ደብዳቤ ሆኗል። ዴል ካርኒጊ እንዳለው ያቺ ሴት በሕይወቱ ካጋጠሙት ምርጥ ጓደኞቹ አንዷ ሆናለች። የቤት ሠራተኛው ባይሄድ ኖሮና ደብዳቤው የመጀመሪያው ዕለት ተልኮ ቢሆንስ? ጠላት አፍርቶ ነበር እኮ ጎበስ። በአብዛኛው ስንኖር የምንኖረው ትናንትን ነው። የሆነ ሰው ሲሰድብህ ወዲያው መልሰህ ትሰድበዋለህ፣ ወይም ልክ እንደ ኮምፒውተር በሚታወቅና ሁሌ በምታደርገው የታወቀ መንገድ ነው ምላሽ የምትሰጠው። ምላሽ የሚቀዳው ከትናንት ልምምድህ ነው። ለምሳሌ የሆነ ሰው ሰደበህ እንበል። ብዙ ሰዎች ከዚህ ቀደም ሰድበውህ ይሆናል። ያ ሁሉ የድሮ ስድብ ደግሞ ውስጥህ ቁስል ፈጥሯል። ይሄ ያሁኑ ስድብ ታዲያ ይህን የድሮ ቁስል ሲነካው ቁስል ተነካም አይደል? ብንን ብለህ ወይ መልሰህ ትሳደባለህ፣ ወይ ከዚህ በፊት ምላሽ በምትሰጥበት የታወቀ የድሮ ስልትህ ምላሽ ትሰጣለህ። ግን ደግሞ አንድ እውነት አለ። የሰጠኸው ምላሽ ምንም አይነት ተገቢነት የለውም። ምክንያቱም ቁስሉን ይሄ ሰው አልፈጠረውም። ስነ ልቦናዊ ቁስል ሲነካ ህመም ይሰማሃል። ቢሆንም ግን ህመሙ የተፈጠረበት በስድቡ ምክንያት እንዳደለ ግልጽ ነው። ቁስሉ የተፈጠረው ከዚህ በፊት በነበሩ በርካታ ስድቦች ሳቢያ ነው። እናም የተከማቸ የታመቀ ሊፈነዳ ያቆበቆበ ነገር አለ። ሰው ሲሰድብህ ያ የተከማቸ ህመም ነው የሚፈነዳው። ስለዚህም ምላሽህ ምክንያታዊ አይደለም። ለዚህም እኮ ነው ሁሌም ቢሆን ተሰደብኩ ብለህ አካኪ ዘራፍ ስትል መልሰህ ስትሳደብ ስታኮርፍ ሌላኛው ወገን እንዴ ምን ሆነህ ነው ግን እንዲህ የምትሆነው? እኔ ምን አልኩህ? ቆይ ምን ወጣኝ የሚለው። አንተም ደግሞ ታውቃለህ። ሳታውቀው የሆነ ነገር ትናገርና የሆነን ሰው ቁስል ትነካዋለህ። ያኔ ሰውየው በንዴት ብው ብሎ አልተረዳኸኝም፣ ያልኩ ነገር ፈጽሞ አልገባህም፣ እኔ አንተን ለማስቀየም አይደለም እንደዛ ያልኩት፣ ምንድነው እንደዚህ መሆን? ምን አልኩህ? ቆይ እንዴ ያብዳሃል እንዴ ትላለህ። አሁን ይሄ ነው። ሳታውቀው የሰው ቁስል ስትነካ ሰውየው ህመሙን አንተ ላይ ይዘረግፈዋል፣ ይላል፣ ይጮሃል። ቁስሉ የተፈጠረው በበርካታ ሰዎች ሊሆን ይችላል። የሚታወቁ፣ የማይታወቁ፣ የተረሱ ሰዎች። ብቻ ግን በቁስሉ ውስጥ የታፈነው ህመም ሁሉ አሁን ላይ ቁስሉን በነካው ሰውዬ ላይ ይፈነዳል። ይህ ምክንያታዊ ነገር አይደለም። እና ታዲያ እንዴት ነው ወዲያው ምላሽ መስጠት መመለስ የሚቻለው? መጀመሪያ ትናንትን ወደ ጎን ማስቀመጥ ያስፈልጋል። ፊታችን ያለውን ሰው በንቃት መመልከት። አዎ በንቃት። ስለዚህም የትናንት ደመና አስተሳሰባችንን፣ ንቃተ ህሊናችንን እንዳይሸፍን በከፍተኛ ንቃት መመልከት፣ የተናገረውን በጥልቀት መመልከት፣ መመርመር፣ በዛሬው ብርሃን ብትን ትንትን አድርጎ ማየት፣ እናም ትንሽ መቆየት፣ በጉዳዩ ላይ መመሰጥ የተሻለ ይሆናል ይላሉ የሚያውቁቱ።